ብፁዕ አቡነ ኤርሚያስ የሚባሉ ሊቀ ጳጳስ ሰሞኑን ስብሰባ ላይ ያወጡት በጣም አደገኛ የሆነ መረጃ አለ። ታቦት የመድኃኔዓለም ብቻ ነው ወይም የእግዚአብሔር ብቻ ነው። ታቦት የማርያም የለም። ቆይ አንዴ ላሰማ። ስማ፣ በቃ ጉድህን ስማ። እገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦት እገሌ ሲሆን ብር ይመጣል ይላሉ። አስጠንቁሎም የሚያስቸግሩን አሉ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ አንድ መረጃ ነው የምንመለከተው። ይህ ምንድነው ካለን እንግዲህ ስለ ታቦት እንመለከታለን። ሰሞኑን እንግዲህ ትዝታው ስለ ታቦት የተናገረው አለ። ያንን ደግሞ ብፁዕ አቡነ ኤርሚያስ በአንድ ወቅት ካህናትን እያሰለጠኑ ለካህናት ግንዛቤ ማስጨበጫ እየሰጡ ስለ ታቦት የተናገሯቸውን ነገሮች እያገናኘ ይኸው ብፁዕነታቸውም ተቀላቅለዋል የሚሉ ነገሮችን እያነሳ ነው። ምንድነው እውነታው? እንዴት ነው? ብፁዕ አቡነ ኤርሚያስ እንግዲህ የማርያም የገብርኤል የአርሴማ ታቦት የሚባል የለም ብለዋል እየተባለ ነው። እነዚህ ነገሮችስ እንዴት ነው? ብፁዕነታቸው ያሉት ከምን አንጻር ነው የሚለውን በስፋት እንመለከታለን። ማወቅ ስለሚገባን ማለት ነው። ዝም ስንል እውነት እንዳይመስል ነው። ሁልጊዜ እንደምላችሁ የፕሮቴስታንቱ ወይም ደግሞ የሌላው ቤተ እምነት ስለኛ ቤተክርስቲያን ጉዳይ፣ ስለ ስርዓቷ፣ ስለተለያየ ነገር ሲያነሳ ዝም ካልን እውነታ መስሏቸው በርካቶች በዛ ተቀብለው ይጓዛሉና ያንን ነው የምናየው። እስከ ፍጻሜው አብራችሁኝ ቆዩ። ቪዲዮውን ትንሽ ሰሞኑን ቀዝቅዟልና ከቻላችሁ ላይክ ብታደርጉ ደስ ይለኛል። ሼርም አድርጉት። ከሁሉ በፊት ግን የምንመለከተው ዛሬ እንግዲህ ታኅሳስ 21 ነው። የእናታችን የቅድስት ድንግል ማርያም በዓል የሚከበርበት ዕለት ነውና እንደው ስለ ዛሬው ቃል ኪዳን ምን እንደሆነ እሱን እንመልከትና ወደ ያዝነው መርሐ ግብር እናልፋለን። ታኅሳስ 21 ቆይ በዕለተ ቀኗ ይሄ ታላቅ ቃል ኪዳን እንዳያመልጣችሁ። አዎ ይሄ ትልቅ ቃል ኪዳን ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ ለእናቱ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም ወላዲተ አምላክ እመብርሃን የገባላት አስደናቂ ቃል ኪዳን ነው። መቼም ተአምረ ማርያም የምትሰሙ ሰዎች በእርግጠኝነት ይህንን ተአምር ወይም ደግሞ ይህንን ቃል ኪዳን ሳትሰሙት አልቀራችሁም ብዬ አስባለሁ። በመጀመሪያ ወደ ቃል ኪዳኑ ከመግባቴ በፊት ለምን ይህን ቃል ኪዳን እንደገባላት ልንገራችሁ። ታዲያ እናንተ ደግሞ አደራ ለሁሉም ሰው እንዲዳረስ በዕለተ ቀኗ ልክ የምትችሉ 21 የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው ይሄ ቃል ኪዳን እንዲዳረስ አድርጉልኝ። ከዕለታት አንድ ቀን ጌታችን አምላካችን ኢየሱስ ክርስቶስ ለእናታችን ለቅድስት ድንግል ማርያም ተገለጸላትና ወላጅ እናቴ ሆይ በእኔ ምክንያት ካገኙሽ ሐዘናት የትኛው ሐዘን ይበልጣል አላት። እናታችን ቅድስት ድንግል ማርያምም ልጄ ወዳጄ ሆይ በአንተ ምክንያት ካገኙኝ ሐዘናት እነዚህ 5 ሐዘናት ይበልጣሉ። አንደኛው አረጋዊ ስምዖን በቤተ መቅደስ እያለን አይሁዳውያን ይዘው እንደሚገሉ በነገረኝ ጊዜ ነው። ሁለተኛውም አንተ ጠፍተኸኝ በቤተ መቅደስ 3 ቀን ፈልጌ ባጣሁ ጊዜ ነው። ሶስተኛውም አንተን ልጅን ወዳጅን በጲላጦስ አደባባይ እጅና እግርህን አስረው በገረፉ ጊዜ ነው። አራተኛውም አንተን ልጅን ወዳጅን በዕለተ ዓርብ በቀራንዮ አደባባይ በሁለት ወንበዴዎች መካከል እጅና እግርህን ቸንክረው ራቁትህን የሰቀሉት ነው። አምስተኛውም አንተን ልጅን ወዳጅን ወደ አዲስ መቃብር እንዳወረዱህ ባሰብሁ ጊዜ ነው አለችው። ጌታችንም እነዚህን በእኔ ምክንያት ያገኙሽን 5ቱን ሐዘናት ከሰላመ ገብርኤልና ከአቡነ ዘበሰማያት ጋር ማለትም ከአባታችን ሆይና የቅዱስ ገብርኤል ሰላምታ ጋር አስተባብሮ የጸለየውን ሰው ማለትም አባታችን ሆይ የሚለውን ጸሎትና የእመቤታችን የቅድስት ድንግል ማርያም ደግሞ በመላኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን የሚለውን ማለት ነው። አዎ በእኔ የደረሱብሽን 5ቱን ሐዘናት ከአባታችን ሆይ ጋር አስተባብሮ የጸለየውን ሰው ኃጢአቱን በሙሉ አስተሰርይለታለሁ፣ መንግሥተ ሰማያትንም አወርሰዋለሁ። ከመሞቱ በፊት ከሞቱ ቀን አስቀድሜ 3 ቀን ከአንቺ ጋር ሁኜ እገለጽለታለሁ። በዚያም እኔ አጽናናዋለሁ፣ መልአከ ሞትም አያሰለጥንበትም አያስደነግጠውም ብሎ ቃል ኪዳን ገብቶላታል። ታዲያ ወገኖቼ እናንተስ ምን ትጠብቃላችሁ? ይህችን ዓለም ቢሰበሰብ ሰማይና ምድር ቢጠቀለል የእግሯን ትቢያ መረገጫ የማያክልላት እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ እመብርሃንን እናት አድርጎ እኛም ልጆቿ እንድንሆን የፈቀደልን ልዑል እግዚአብሔር በእውነት የተመሰገነ ይሁን። አዎ የእሷ ልጅ መሆን የምትፈልጉ በዚያ መለኮትን አጥብታ አቅፋ ባሳደገችባቸው የብርሃን እጆቿ መዳበስና መያዝ የምትፈልጉ ሁሉ እነዚህን ትልቅ ቃል ኪዳን ያላቸው 5ቱን የእመቤታችንን ሐዘናት በመጸለይ እናት ሁኝን በሏት። አዎ ምክንያቱም ቸር የሆነ ልጇ ወዳጇ አምላካችን መድኃኔዓለም ኢየሱስ ክርስቶስ ለእኔ እናት እንደሆነችኝ ለእናንተም እናት ትሁናችሁ ብሎ ሰጥቶናልና።
አደራ እንግዲህ የሚያውቁትን ለማያውቁት ማሳወቅ በጎነት ነው። የምትችሉ 21 የማትችሉ ደግሞ 3 ጊዜ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረግ አድርሱልኝ። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ እላለሁ። መድኃኔ ዓለም ኢየሱስ ክርስቶስ ከእናቱ ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲት አምላክ እመብርሃን ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ነገ ድንግል ማርያም ቤቷ የምታሰባስባችሁ የጎደለውን ነገር ልትሞላላችሁ ይሆን። ነገ ድንግል ማርያም ቤቷ የምትጠራችሁ በልጅ ናፍቆት የምትሰቃዩትን ሁሉ ከፍታ ልጅ ልትሰጣችሁ ይሆን። ነገ የጉድለታችሁ ሁሉ የሙላት ቀን የደስታችሁ መጀመሪያ ቀን የምትሆነው ነገ። ለወንድማችን እግዚአብሔር አምላክ ቃል ሕይወትን ያሰማልን፣ እኛም በሰማነው ፍሬ የምናፈራበት ያድርገን። ከእናታችን ከቅድስት ድንግል ማርያም በረከት ረድኤት ሁላችንንም ይክፍለን ለማለት እፈልጋለሁ። እመቤታችን በጎደሏችን ሁሉ ገብታ ሙሉ ታድርግ። እመቤታችን በጠራችኋት ሰዓት ሁሉ ቀድማ ትገኝላችሁ። እሺ ወደ ያዝነው መረጃ እንለፍ። በሁለት ዘርፍ ከፍለን እናየዋለን። የመጀመሪያው ታቦት ምንድነው፣ የመድኃኔዓለም የገብርኤል የምንላቸው ታቦት ምንድነው የሚለውና በሁለተኛ ዙር ደግሞ የምናየው ታቦታት እንግዲህ ጥንቆላ ይደረግባቸውና ገንዘብ እንዲያመጡ ይደረጋል የሚሉ ነገሮች አሉ። እነዚህ ለሁለት ከፍለን ነው የምናየውና ታቦት የማን ነው የሚለው ምንድነው? የመጀመሪያ የትዝታውን ሐሳብ ላስቃኛችሁ፣ ከዛ ተከታትለው ደግሞ አብሮ የብፁዕነታቸውንም ላስቃኛችሁና እንነጋገራለን። ታቦት የማርያም የለም። ቆይ አንዴ ላሰማ። ስማ፣ በቃ ጉድህን ስማ። እየሰማችሁ ነው። የሚያድረው የእግዚአብሔር መለኮታዊ ኃይል ማለት መታሰቢያ እንጂ ታቦት የመድኃኔዓለም ብቻ ነው ወይም የእግዚአብሔር ብቻ ነው። እየሰማችሁ ነው። የሚያድረው የእግዚአብሔር መለኮታዊ ኃይል ብቻ ነው። ጥሩ ነው። አሁን ወደዚህም መምጣታችሁ ጥሩ ነው። አሁን ውሃ በልቶታል። የገብርኤል ታቦት፣ የማርያም ታቦት፣ የኡራኤል የሩፋኤል፣ የአቡዬ አርሴማ፣ የከሌ የከሊት ከውጭ የመጡ በአገር በቀል ይሆኑ በሙሉ የላቸውም አሉ። ከስሩ እንግዲህ ጆሮ ያለው ይስማ። ታቦት የመድኃኔዓለም ነው የሥላሴ እንጂ የማርያም የለም። ምን ትለዋለህ? ለውጥ እኮ ነው። ለውጥ ወደዚህም መምጣታችሁ ጥሩ ነው። ወደዚህም መምጣታችሁ ጥሩ ነው። የእግዚአብሔርም ታቦት የሚባል በአዲስ ኪዳን የለም። ወደዛ ደግሞ እንድትመጡ እንጸልያለን፣ ወንጌልን እንመሰክራለን። በእኔም አሁን የምትጠይቁኝ ሰዎች አላችሁ፣ አርሴማ በእኛ ዘመን የለችም ብለህ ለምን ተዋሻለህ? እንዴ የለችም። ውሸቴን እኮ አይደለም። አሁን በእኛ ዘመን የነበሩ ከኛ ጋር ጓደኛ የሆኑ አገልጋዮች አርሴማ ብለው ዘምረው ያውቃሉ እንዴ? የለም እኮ። በጌታ ፊት ነው የምነግራችሁ። አርሴማ ተብሎ ተዘምሮ አያውቅም። በቅርብ ነው የተጀመረው። ጎንደር ላይ ለምሳሌ ጎንደር ጃንተከል ዋርካው ፊት ለፊት ከፋሲል ግንብ አጠገብ ያለው ኢየሱስ ደብር ነው። ያ የኢየሱስ ደብር ሆኖ ለረጅም ዘመን ኖሯል። በመረጃ ነው የምነግርህ እኔ። ሌላ ሚስጥር እንዳወጣ እንዳታደርገኝ። እንደው አሁን ጃንተከል ፊት ለፊት ያለው የኢየሱስ ደብር የአርሴማ ተብሎ ተቀይሯል። ሂድና ይኸው። መቼ? በቅርብ እኔ ወደ አሜሪካ ከወጣው በኋላ ነው የአርሴማ ተብሎ የተቀየረው። የኢየሱስ የነበረው ማለት ነው። በቅርብ ዓመታት ነገሮች በጣም እየተበላሹ ሄደዋል። እየባሰበት ሄዷል። ከድጡ ወደ ማጡ ሆኗል። በዚህም በኩል ደግሞ እየመጡ ያሉ ደግሞ ለውጦች አሉ። የማርያም ታቦት የለም፣ የአርሴማ የለም። እና ምንድን ነው የእግዚአብሔር ታቦት? የእግዚአብሔር ታቦት ቢባል ደግሞ በዛ በጥንቱ ዘመን በብሉይ ኪዳን ዘመን አብቅቷል። አሁን እግዚአብሔር አንተን ማደሪያ አድርጓል። ብታምንና ዳግመኛ ብትወለድ የመንፈስ ቅዱስ ማደሪያ ትሆናለህ። ታቦት የመድኃኔዓለም ብቻ ነው ወይም የእግዚአብሔር ብቻ ነው። አሁን የማርያም ጽላት፣ የሚካኤል ጽላት፣ የገብርኤል ጽላት፣ የተክለ ሃይማኖት በጥቅሉ የሰማዕታት፣ የመላእክት፣ የጻድቃን፣ የእመቤታችን ጽሌ ስንል ምን ማለታችን ነው?
የማርያም ካልሆነች አይሆንም፣ የአርሴማ ካልሆነ አይሆንም ብሎ የሚሞግት ቄስ ነው ያለ ነው። ግን ምንድነው የማርያም ጽሌ ማለት ብንለው ማብራሪያ የለውም። አሁን የተቸገር ነው። ይውላችሁ ይሄ ስያሜ ነው፣ መታሰቢያ ነው። የማርያም ማለት የገብርኤል ማለት የጊዮርጊስ ማለት መታሰቢያ እንጂ ታቦት የመድኃኔዓለም ብቻ ነው ወይም የእግዚአብሔር ብቻ ነው። እየሰማችሁኝ ነው? የሚያድረው የእግዚአብሔር መለኮታዊ ኃይል ብቻ ነው። ቤተ ክርስቲያን ስንሰራ ይሄ ጊዮርጊስ ቤተ ክርስቲያን ነው፣ ይሄ ማርያም ቤተ ክርስቲያን ነው፣ ይሄ ሚካኤል ነው እንላለን። ማርያምን ለማምለክ አይደለም፣ ጊዮርጊስን ለማምለክ መታሰቢያ ነው። እሺ እንደተከታተላችሁት ነው። በደንብ ልንረዳ ልናስተውል ያስፈልጋል። ብፁዕ አቡነ ኤርሚያስ ምንድነው ለማለት የፈለጉት ምንድነው የገለጹት የሚለውን ትዝታው ደግሞ ነገሮችን ወዴት ነው አጣሞ የወሰዳቸው የሚለውን በደንብ ልትገነዘቡ ልትረዱ ያስፈልጋል። በመጀመሪያ ደረጃ ማወቅ ያለብን የምናመልከው ኢየሱስ ክርስቶስን ነው፣ እግዚአብሔርን ነው፣ ሥላሴን ነው። አንድ አምላክ ኢየሱስ ክርስቶስን ነው የምናመልከው። ሌላ የምናመልከው አካል የለም። ከዚህ ጋር ስለሚገናኝ ማለት ነው። ለምሳሌ በእመቤታችን በቅዱሳን በተለያየ ጻድቃን ሰማዕታት እግዚአብሔር ባከበራቸው ቅዱሳን ታቦት በስማቸው ይቀረጻል ወይም ደግሞ መታሰቢያ ይደረግላቸዋል ማለት ነው። እንግዲህ ታቦት በቅዱሳን ስም መሰየሙ ምንድነው የሚለውን አንድ በጣም መጽሐፈ ሥርዓተ ዘተዋሕዶ የቤተክርስቲያን ሥርዓት መጽሐፍ መማሪያ ነው። በጣም የሚገርም መጽሐፍ ነው። መምህር ጦመ ልሳን አየነው ይባላሉ ያዘጋጁት። ብታገኟቸው ብታነቡት በተለይ ስለ ሥርዓተ ቤተክርስቲያን በስፋት የሚገልጽ ትልቅ መጽሐፍ ነው። ቤተክርስቲያናችን ብዙ በሥርዓተ ቤተክርስቲያን ዙሪያ የጻፈቻቸው የለም፣ ግን እኚህ መምህር በመጠኑም ቢሆን ለመጻፍ ሞክረዋል። እና እንደው አንድ ነገር እዚሁ ላይ ላሳያችሁ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ሥርዓት አምልኮ መሰረት በቅዱሳን መላእክት፣ በድንግል ማርያም፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ስም ጽላት ይቀረጻል። በሰማዕታቱ፣ በቅዱሳኑ፣ በጻድቃኑ ስም ታቦት ይቀረጽላቸዋል ማለት ነው። በስማቸው ታቦት ይሰየማል ማለት ነው። ቤተክርስቲያንን በስማቸው ይታነጻል። በእመቤታችን፣ በቅዱሳን መላእክት እንዳልኳችሁ፣ በጻድቃን በተለያዩ እግዚአብሔር ባከበራቸው ቅዱሳን ጻድቃን ሰማዕታት ቤተክርስቲያንም ይሰየምላቸዋል፣ ይታነጽላቸዋል። ለምሳሌ ታቦተ ማርያም የሚባል አለ፣ የእመቤታችን ታቦት። ታቦተ ሚካኤል የሚባል አለ፣ ታቦተ ጊዮርጊስ የሚባል አለ። ወይም የማርያም ቤተክርስቲያን እንላለን፣ የሚካኤል ቤተክርስቲያን እንላለን፣ የጊዮርጊስ ቤተክርስቲያን እንላለን፣ የአቡነ አረጋዊ ቤተክርስቲያን እንላለን እየተባለ በቅዱሳን ስም የሚጠሩ በቅዱሳን ስም የተሰየሙ አብያተ ክርስቲያናቶች አሉ። ታቦቱና ቤተክርስቲያኑ በመላእክትና በቅዱሳን ስም ይሰየም እንጂ በታቦቱ ላይ የሚሰዋው መስዋዕት የክርስቶስ ሥጋና ደም ነው። በቅዳሴው ላይ የሚነበበው ወንጌል የክርስቶስ ወንጌል ነው። በቤተ ክርስቲያኒቷ ጉልላት ላይ የሚደረገው መስቀል የክርስቶስ መስቀል ነው። በእመቤታችን ስም የተሰየመው ቤተ ክርስቲያን ቢኖርም በዛ ቤተ ክርስቲያን ውስጥ የሚሰዋው መስዋዕት የማን ነው? የክርስቶስ መስዋዕት ነው። በዛ በቅዳሴው ላይ የሚነበበው ወንጌል የማን ነው? የክርስቶስ ወንጌል ነው። የድንግል ማርያም ወንጌል አለ፣ የክርስቶስ ወንጌል። በቤተ ክርስቲያኒቷ ጉልላት ላይ የሚታነጸው በጉልላቷ ላይ የሚቀመጠው መስቀል የማን ነው? የክርስቶስ መስቀል ነው። ይህን በደንብ ልንረዳ ያስፈልጋል። በስማቸው ጽላት የተቀረጸላቸውና ቤተ ክርስቲያን የታነጸላቸው ቅዱሳን ደግሞ ስዕላቸው በቤተ ክርስቲያን ውስጥ ይሳላል። በአውደ ምሕረት የሰሩት ገድላቸው ይነገራል፣ ዝክራቸው ይዘከራል። የተወለዱበት ቀን ያረፉበትን ቀን ይከበራል ማለት ነው፣ ይነገራል። በምስጋና ታስቦ ይውላል። ከእግዚአብሔር የተሰጣቸው ቃል ኪዳን ያለ ጥርጥር በእውነት ከሞትና ከመቅሰፍትም እንደሚያድን እናውቃለን። ስለዚህ አሁን በቤተ ክርስቲያናችን አያችኋ፣ አሁን የማርያም ታቦት ብልን እዛ ታቦት ላይ የክርስቶስ ስም ነው የሚጻፈው ከላይ። ሁሉም ጉልበት ሁሉ ለኢየሱስ ክርስቶስ ይሰግዳል፣ ይስግድ ተብሎ ተጽፏል ማለት ነው። ያ በእመቤታችን መታሰቢያ ተደረገ እንጂ ታቦቱ ለማን ስንል ነው የምንሰግደው? ለክርስቶስ። ታቦቱ ላይ የሚሰዋው መስዋዕት የማን ነው? የክርስቶስ መስዋዕት ነው። ለእነሱ እንደ መታሰቢያ ነው የሚደረግላቸው በተሰጣቸው ቃል ኪዳን ማለት ነው። ይሄንን ነው ብፁዕ አቡነ ኤርሚያስ ያብራሩት። እነሱ አዞሩና የማርያም የገብርኤል ታቦት የሚባል የለም አሉ። ይሄ ወደዚህ ደረጃም እንኳን መጣችሁ፣ መታሰቢያ ይደረግላቸዋል። በስማቸው ቤተክርስቲያን ይታነጽላቸዋል። በስማቸው ቤተክርስቲያን ቢታነጽ በዛ ቤተክርስቲያን የሚደረገው የአምልኮ ግን ማን ነው?
ለማንና ለማን? ለክርስቶስና ለክርስቶስ ብቻ ነው። ይሄን በደንብ ልትረዱ በደንብ ልናስተውል ያስፈልጋል ማለት ነው። እሺ ሁለተኛውን እንመልከት። ገንዘብ የሚያመጣ ታቦት የቱ ነው ተብሎ በክርክር ለምሳሌ ገብርኤል ነው ብዙ ስለት ሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ። የሚደገም ድግምት አለ። እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ህዝብ እየነዳ ወደዛ ስፍራ የሚያመጣ ህዝብ አግዝ ይባላል። ምሳሃበ ነዋይ ደግሞ የሚባል ድግምት አለ። ገንዘብ የሚስብ ማለት። ስለዚህ ገንዘብንም ሰውንም የሚስብ ድግምት ይደገም። ታቦቱ ምንድነው? እንጨት ነው። አዎ ከእንጨት ነው። ከእንጨት ይቀረጻል። ጳጳስ ይባርኩታል፣ ይባረካል። የኢየሱስ ክርስቶስን ይጻፍበታል። የክርስቶስ ሥጋና ደም ይቀርብበታል፣ እንቆርብበታለን። ክርስቶስ በታቦቱ ላይ ይገለጣል። ለምን? የማርያም ታቦት፣ የገብርኤል ታቦት፣ የቂርቆስ ታቦት፣ የጊዮርጊስ ታቦት፣ የአቡነ ሰላማ ታቦት ለምን ትላላችሁ? እንግዲህ የእግዚአብሔር ታቦት ብቻ አትሉ? እንግዲህ ለምን የማቴዎስ ወንጌል፣ የማርቆስ ወንጌል፣ የሉቃስ ወንጌል ትላል? የኢየሱስ ወንጌል አትልም? ዝም ብለን እገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦት እገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ እገሌ ነው፣ እገሌን ብታስተክል ታቦት እገሌ ቢገባ እንዲህ ትሆናለህ ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? መዋቅሩ ምን በደል? ሌላው ይቀር አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይሄን የሚጸየፍ ካህን ምዕመን አልፈጠርንም ገና። እንግዲህ ዜር ያሳያችሁ። አቶ ተብሎ ሲቀድስ፣ አቶ ተብሎ መስቀል ይዞ ሲገኝ ለምን የሚል ምዕመን የለም። እኔ ምንን ተጋፍተውት ነው ይሄን ያደረኩት? የኔን ሹመት ወሰዱት መሰላችሁ? ሁላችን የምንድንባትን ቤተክርስቲያን አፍርሰዋል ብዬ ነው። እንዳያችሁት ነው እንግዲህ ለሹፈት ለቀልድም ይሁን የተለያየ ነገር ብሏል። ባይዘዌ እነዚህ አካላቶች በጣም ይገርሙኛል። አንዳንዴ ሲሆኑ ፓስተር ይሆናሉ፣ አንዳንዴ ፖድካስት አቅራቢ ይሆናሉ፣ አንዳንዴ ጋዜጠኛ ይሆናሉ፣ አንዳንዴ ስፖርት አሰልጣኝ ይሆናሉ። ስፖርት ማወዳደር ይፈልጋሉ። ከየት ወገን እንደሆኑ ራሱ ግራ ነው የሚገባኝ። ግን ወደ ሐሳቡ ስንመጣ አዎ ማንዋሸው ነገር ምንድነው? ካህናቱ ዛሬ ስለ ታቦታቱ ለምሳሌ በደንብ ልናስተውል የምንፈልገው ካህን የተባለ ቄስ የተባለ በሙሉ የተማረ ማለት አይደለም። ካህናት ለምሳሌ ቄስ ለመሆን መስፈርት ቅዳሴ መቀደስ፣ ኪዳን ማድረስ ሊሆን ይችላል። የሚቀድስ ካህን በሙሉ ስለ ወንጌል ያውቃል ብላችሁ እንዳታስቡ። ወንጌልን ከታች እስከ ላይ ያውቃል ብላችሁ እንዳታስቡ። ማወቅ አለበት። ግን አንዳንዱ ካህናቱ ምንም ብቻ ይማራሉ፣ ቅዳሴውን ብቻ ይማሩና አብዛኛው ስለ ወንጌሉ አይሄዱ። ስለዚህ አንዳንዴ ምን ይከሰታል በቤተክርስቲያናችን? ለምሳሌ የሆነ ወቅት ለምሳሌ በጣም ብዙ ሰው ወደ አርሴማ ቤተክርስቲያን እየሄደ ነው እየጎረፈ ነው ይባልና የአርሴማ ቤተክርስቲያን ይታነጻል። ሰው ወደ ቅዱስ ገብርኤል ቤተክርስቲያን እየሄደ ነው ይባልና የቅዱስ ገብርኤልን ጽላት ያስገባሉ። ሲያስገቡ ግን እውነታውን ብፁዕነታቸውም ተናግረዋል። ገንዘብ ያመጣል ብለው ያስገባሉ። ሰውን ያመጣል፣ ሰውን ይስብልናል። ሰው ዛሬ ገብርኤልን ወዷል ወደ ገብርኤል ብለው የሚያደርጉት ነገር አለ። ይሄ ስህተት ነው። አልገባንም፣ ስላልገባን ማለት ግን ድግምት አይደለም። እዚህ ላይ የሚደረገው ተደግሞ ገንዘብ ለማስመጣት ተደግሞ ህዝብ ለመሳብ የሚለው እሱ በሚያወራው ደረጃ ልክ አይደለም። ምክንያቱም ኢየሱስ ክርስቶስ ስጋውና ደሙ የሚከብርበት የሚፈተትበት ታቦት ነው። እሱ አምላክ ካልፈቀደ የሚሆን አይደለም በመጀመሪያ ደረጃ ማለት። ግን እነዚህ አይነት ስህተቶችም አሉ በቤታችን ውስጥ እንደዚህ አይነት ነገሮች አሉ። አንዳንዴ ድራቢ እንኳን የምናደርጋቸውን አናውቀው። በጣም የሚገርመኝ ለምሳሌ ቅዱስ ገብርኤል ቤተክርስቲያን ይሆንና የእግዚአብሔር አብ የባለ ወልድ የመድኃኔዓለም የሥላሴ ደባል ይሆናል። ማን ነው ከማን ነው ደባል የምናደርገው የሚለውም ራሱ በቤተክርስቲያን ብዙ ሊሰራ የሚገባበት ነገር ነው። ግን ቤተክርስቲያኒቷ ታቦት ላይ የምትደግመው ድግምት የለም። ካህናቱ ግን ብዙ ያስተዳደሩ ምንድነው የሚደረገው? እንዳልኳችሁ ማይዋሽ ነው። ገብርኤል ካለ ገብርኤል ቤተክርስቲያንን ለማስገባት አርሴማን ለማስገባት ሆሄ የተባለበት ቦታ ማለት ነው። እኛም ያው ሆይታ ስለምንወድ ማለት ነው። ግን ለነዚህም ቢደረግ ምንድነው እንዳልኳችሁ ለገብርኤል ለመታሰቢያ ነው የሚደረገው እንጂ የገብርኤል ስጋና ደም፣ የገብርኤል መስቀል፣ የገብርኤል ወንጌል አይሰበክም። ይሄንን በደንብ ልናስተውል ልንረዳ ያስፈልጋል። እነዚህ ሰዎች
ያው ዝም ሲባል ስለማይፈልጉ ነው እንዲህ አይነት ነገሮችን የሚያመጡት። ስለዚህ ነገሮችን ከዚህ አንጻር ተረዱ። በቻልን አቅም መጽሐፍት እናንብብ፣ ወንጌል እናንብብ። ብዙ የሥርዓት ቤተክርስቲያን መጽሐፍቶች አሉ፣ እናንብብ። ራሳችንን ማብቃት ራሳችንን ከፍ ማድረግ እንችላለን ማለት ነው። በእውቀት ምንደናገረው ማንም እየተነሳ በራሱ አረዳድና በራሱ መንገድ ነገሮችን ሲነግረን ከቤተክርስቲያን አንጻር ቤተክርስቲያን በዚህ ምን ትላለች የሚለው ነገር ይኖረናል ማለት ነው። ኖሃው ይሄንን በደንብ ልንረዳ ያስፈልጋል ማለት ነው። እንግዲህ ሱነታቸው ብዙ ነገር ተናግረዋል። እኛ ምዕመናን ቤተክርስቲያንን እንኳን እንድንጠብቅ ካህናት ለምሳሌ ክህነታቸውን አፍርሰው መስቀል ይዘው 2-3 ሚስት አግብተው ያሉ አሉ። ዛሬም ድረስ እየቀደሱ ምን እያሉ ማለት ነው። ይሄንን ነገር ነው ማስቆም የምንችለው፣ ስርዓቱን ማስቆም የምንችለው ከእንደዚህ አይነት ሁኔታ ነው፣ ስናውቅ ማለት ነው። ስንጠጋ ወደ ቤተክርስቲያን ስንረዳ እነዚህ ነገሮች ማድረግ እንችላለን። ግን እነዚህ ሰዎች በተለያየ ጊዜ እያነሷቸው እንደሚያደርጓቸው ነገሮች የራሳቸውን ትኩረት ለመሳብ እንደሆነ ያስፈልጋል። ግን ትኩረት መሳብ ውስጥ ደግሞ ያልሆኑ ነገሮችን ኔጌቲቭ የሆኑ ነገሮችን ሰዎች ላይ ይረጫሉ። ያንን እኛ ደግሞ መቆጣጠርና እውነተኛው ትክክለኛዋ ቤተክርስቲያን ምንድነው የምትለውን መረዳት ያስፈልጋል ብዬ አስባለሁ። እንግዲህ ከዚህ ጋር ተያይዞ በእውነት አባ ገብረ ኪዳን ሰፋ አድርገው በተለይ ስለ ታቦትን የሰጠን ማን ነው? ትእዛዙን የሰጠው ማን ነው? ለምንድን ነው የተቀረጸው? የብሉይ ኪዳንና የአዲስ ኪዳኑ ታቦት ምንድን ነው ብለው በደንብ በስፋት ነው የሚያስተምሩትና እንደው እንስማቸው፣ በደንብ እናድምጣቸው፣ ወደ ውስጣችን አስገብተን ከቻልን ማስታወሻ እያያዝን እንስማ እስቲ። ማወቅ፣ ካላወቀ መጠየቅ፣ ካልጠየቀ ደግሞ ማፈር ጥሩ ነው። እውነቴን ነው የምነግራቸው። አሁን ታቦት ጣዖት ነው ይላሉ ሰዎች። እግዚአብሔር ታቦትን የሰጠ ማን ነው? አሰራሩን የተናገረ ማን ነው? ታዲያ ታቦት እንዴት ጣዖት ሆነ ስትሏቸው አይ በአዲስ ኪዳን ነው እንጂ በብሉይ ኪዳን እኮ አይደለም ይላል። ያ ማለት ምን ማለት መሰላችሁ? ሲገለበጥ እሺ የአዲስ ኪዳኑ ታቦት አልፏል ብለን እንኳን እንደነሱ ብናወጋ ምን የሚል ሐሳብ አለው? ታቦት ጣዖት ነው ይላል ነው። አዎ መቼ? ዛሬ። በብሉይ ኪዳንሳ ነበር። እሺ ታቦት ዛሬ ጣዖት ከሆነ እግዚአብሔር በብሉይ ኪዳን ዘመን ጣዖት እያመለክን እንድንቆይ ይፈቅዳል ማለት ነው? አይፈቅድም። ምክንያቱም የሰጠ ታቦትን ማን ነው? እግዚአብሔር እስከ ተወሰነ ጊዜ ድረስ ጣዖት አምልኩ ይላል። ታቦት በብሉይ ኪዳን ዛሬ ጣዖት ከሆነ በብሉይ ኪዳንም ጣዖት መሆን አለበት። እግዚአብሔር ደግሞ ጣዖት ሊሰጥ አይችልም። በብሉይ ኪዳን ጣዖት ካልነበረ ዛሬም ጣዖት የሚሆንበት ምክንያት የለም። ታቦት የምታመልክ ቤተክርስቲያንም የለችም። ቤተክርስቲያን ታቦት አታመልክም። የምታመልከው ክርስቶስን ብቻ ነው። ማርያምን አታመልክም፣ ሚካኤልን አታመልክም፣ ገብርኤልን አታመልክም፣ አርሴማን አታመልክም፣ ገብረ መንፈስ ቅዱስን አታመልክም። እነዚህ የወንጌል ምልክቶች ናቸው። መጽሐፍ ቅዱስን እንዲሁ እኮ ይገርማል። በዘመናዊ ትምህርት እኮ ሲኒየርስ አሉ አይደል? የሉም? አሉ የሉ? አሁን ሲኒየርስ ምንድን ናቸው? መጀመሪያ አንተ ትማርና ሲያበቃ እንዴት እንደሚደረግ ተግባሩን የሚያሳዩ ናቸው። ፕራክቲከም ስትወጡ የሐኪሞቹ ለምሳሌ ኢንተርንሺፕ ነው የሚባለው። ሐኪሞቹ 5ኛ 6ኛ ዓመት ሲሆኑ ከሲኒየር ሐኪሞች ጋር ሆነው ኦፕራሲዮን ሲደረግ ያሉ ያክማሉ። ምን ይላሉ? ምንድን ነው የሚያደርጉት እነዚያ ሰዎች ሲባል እንዲህ በታሪክ የተማሩትን ቲዎሪ ወይም ንድፈ ሐሳብ የሆነውን ትምህርት በተግባር የሚሰሩት ሰዎች ናቸው ሲኒየሮቹ። ቅዱሳን በቤተ ክርስቲያን የሚተረኩበት ምክንያት የጽድቅ ሲኒየሮች ናቸው። ፕራክቲካል ቴዎሎጂ የሚያሳዩን ናቸው። ተግባራዊ ክርስትና ጠላትን መውደድ እንደማን ነው ብንባል እንደ ገሌ ተብሎ እንድናየው ማለት የጽድቅ ይውለቅ ዋኖቻችሁን ተመልከቱ ብሎና ቅዱስ ጳውሎስ ዕብራውያን 13 ቁጥር 7 ላይ ዋኖቻችሁን አትርሷቸው፣ የእግዚአብሔርን ቃል ያስተማሯችሁን ዋኖቻችሁን ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር። የእግዚአብሔር ቃል የነገሯችሁ ዋኖቻችሁን አስቡ፣ በጎ ስራቸውን እያያችሁ ምሰሏቸው ይላል። እንዴት እንደሚኖር መምህር ወንጌልን ያስተምረናል። ገድለ ቅዱሳን ደግሞ ወንጌል እንዴት እንደሚኖር የተግባር ወንጌልን የሚያሳዩ ናቸው። ጻድቅ ለነፍስ ጻድቅ ለእንስሳ እንኳን ይራራል ይላል ሰሎሞን መጽሐፈ ምሳሌ ላይ። ለእንስሳ ሲራሩ አቡነ ገብረ መንፈስ ቅዱስ እናያለን፣ አቡነ ተክለ ሃይማኖትን እናያለን። ለእባብ እንኳን የሚራሩ እናያለን እና አቡነ በጸሎተ ሚካኤልን እናያቸዋለን። እነዚህ የወንጌል ምልክቶች ናቸው። የምናስባቸው መልካም ነገራቸውን እያየን እንድንከተል ነው። በቤተ ክርስቲያን ውስጥ ታቦት የሚመለክባት ኦርቶዶክስ ቤተክርስቲያን የለችም። የሚመለከው ክርስቶስ ነው። በታቦቱ ላይ የሚጻፈው ስምም የኢየሱስ ክርስቶስ ነው።
ከመለስሙ ለግዚእነ ኢየሱስ ክርስቶስ ይስግድ ኩሉ ብርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር የሚለው ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ያለው ለኢየሱስ ክርስቶስ ከሰማይ በላይ ከምድር በታች በምድርም ያለው ጉልበት ሁሉ ሊሰግድ ይገባል የሚለው ነው የሚጻፍበት። ስለዚህ በብሉይ ኪዳን እግዚአብሔር ታቦትን ለምንድን ነው የሰጠ ስትሉ የሰማይ ስርዓትን ለማሳተፍ ነው። የሰማይ ስርዓትን ለማሳተፍ እግዚአብሔር ለሕዝቡ ቅርብ መሆኑን ለማሳየት ነው። ታቦት ሰጠ። መስጠት ቅርብ ወዳጅነት ነው። መስጠት ቅርብ ወዳጅነት ነው። መቀበልም ወዳጅነት ነው። ከምትጠሉት ሰው ስጦታ አትቀበሉ። ዕቃ ከመቀበል ልብን መቀበል ይቀድማል። ዕቃን ከመስጠትም ልብን መስጠት ይቀድማል። ስለዚህ መስጠትና መቀበል የፍቅር ምልክት ነው። እግዚአብሔር ታቦት ሰጠ። ቅርብነቱን፣ አባትነቱን እግዚአብሔር ከኛ የራቀ አይደለም እንዲሉ ነው። 400 ዓመት በመከራ የኖሩ እስራኤላውያን እግዚአብሔር ሩቅ አይደለም ከኛ ጋር ነው እንዲሉ ታቦቱ ላይ ብርሃን እያሳረፈ ደመና እየከበበ ያሳያቸዋል። በታቦቱ ደግሞ በግ እያረዳችሁ አቅርቡልኝ፣ ርግብ አቅርቡልኝ፣ የበግ ደም የፍየል ደም አምጡልኝ ይላቸዋል። እግዚአብሔር የፍየል ደም፣ የበግ ደም፣ የወይፈን ደም፣ የኮርባ ደም፣ የርግብ ደም ርቦት፣ ስንዴ ርቦት፣ ወይን ርቦት ጠምቶት አይደለም አቅርቡ የሚል ምን ማለት ነው? አንድ ሰው አንዲት ድሃ ለአንድ ንጉሥ እችን እንደው ቅመስልኝ ብትለው ንጉሱ ቢቀበላል ምን ያህል ደግ ንጉስ ነው፣ የድሃይቱን ገንዘብ ተቀበለ ተብሎ ይደነቃል። እግዚአብሔር ይሄን አምጡልኝ የሚለው ደግነቱን እንደሚወደን ለመግለጥ ነው። እንደሚወደን የምትወዱትን ሰው ስጦታ ትቀበላላችሁ። እግዚአብሔር እንደሚወደን ለማመልከት በታቦቱ ስጦታ ይቀበል ነበር። ታቦቱ የአብሮነት የሱታፌ እግዚአብሔር ከእግዚአብሔር ጋር የመኖር ማዕከላዊ ምልክት ነው የነበረው። እግዚአብሔር ሩቅ ነው እንዳይሉ ይሄ ታቦት ምን እንዳደረገ እንዴት እንደተሰራ ልንገርባችሁ። ከማይነቅዝ እንጨት ነው የተሰራው። ዘጸአት ምዕራፍ 25 ቁጥር 1 ጀምሮ ከማይነቅዝ እንጨት። በደንብ ስሙ ምዕመናን። ሌሎች የቤት ስራ ሲሰጧችሁ አንድ ጥቅስ አንጠልጥላችሁ ትመጣላችሁ። እኛ ስናስተምራችሁ አስሙ እንዲሁ ምን እንዲሁ ቅዱስ ጳውሎስ እኮ እንዲሁ እንደዚህ ያለ አዚም ማን ያደረገባችሁ እንዲሁ ባካችሁ ንገሩኛል። እንዲሁ ማን ነው እንደዚህ ያለ አዚም የነገረ እንዲሁ ያደረገባችኋል? እስቲ ስሙ። እውነቴን ነው። ከማይነቅዝ እንጨት ከግራር እንጨት ቁመቱን ክንድ ከስንዝር ወርዱን ክንድ ከስንዝር አቆልቋዩን 2 ክንድ ከስንዝር አድርገው በውስጥና በውጭ በወርቅ ለብጠው 4 ቀለበት አበጅለት። በእግዚአብሔር ዕጣት የተጻፉ 10 ቃላት ያለበትን ጽላት በታቦቱ ውስጥ አስገብተህ አኑር አለ። 2 ክንድ ከስንዝር ክንድ ከስንዝር ክንድ ከስንዝር ምንድን ነው ይሄ? ታቦት ይሄን አደረገና ሰራ። በወርቅ ለበጠው። 4 ቀለበት አደረገለት። 4 ማዕዘን ቢሆን እንደዚህ 4 ማዕዘን ቢሆን እዚህ ላይ 1 ቀለበት አለው፣ እዚህ ላይ 1 ቀለበት አለው፣ እዚህ ላይ 1 ቀለበት አለው፣ እዚህ 1 ቀለበት አለው። አንዱ መሎጊያ በዚህ ይገባል። 2 መሎጊያ ነው ያለው። በሁለቱ ቀለበቶች እንደዚህ ይገባል። አንዱ መሎጊያ በሁለቱ ቀለበቶች ይገባል። እንደዚህ አድርገው 4 ሰዎች ከፊት ይሸከሙታል። ከዚያ በኋላ ምን አደረገ መስላችሁ? በስሬት መክደኛው ላይ ታቦቱን እዚያ ውስጥ ጽላት የሚባለው 10 ቃላት የተጻፉበት ነው። ታቦት የሚባለው ጽላቱ የሚገባበት ነው። እዚያ ውስጥ 10 ቃላት ተጽፈዋል። ታቦቱ ከገባ ጽላቱ ታቦቱ ውስጥ ከገባ በኋላ የስሬት መክደኛ የሚባል አለ። የስሬት መክደኛ ይባላል። መግጠሚያው ማለት ነው። እግዚአብሔር በስሬት መክደኛው በኩል ተገልጬ አነጋግርሃለሁ አለ። በቃል ኪዳኑ ታቦት በስሬት መክደኛው ላይ ካንተ ጋር እሆናለሁ ተገልጬም አነጋግርሃለሁ። ዘጸአት 25 22 ላይ ሲነገር በስሬት መክደኛው የስሬት መክደኛ። ከዚያ በኋላ በዚህ መሰረት እስራኤል ታቦት ያቀርባሉ፣ መስዋዕት ያቀርባሉ። እግዚአብሔር ይቀበላቸዋል። ሙሴም ሆነ አሮን ህዝቡን መምራት ሲጀምሩ ሲፈልጉ ወደ ደብተራ ኦሪት ይገቡና በስሬት መክደኛው በኩል የእግዚአብሔርን ፈቃድ ይጠይቃሉ። እግዚአብሔር በስሬት መክደኛው በኩል ቃል ይነግራቸዋል። ታቦቱ ካረፈበት ቦታ ላይ እግዚአብሔር ደመና ይጋርዳል፣ ብርሃን ያሰፍራል። የምስክር ታቦት፣ የቃል ኪዳን ታቦት ይለዋል። ታቦቱ ባረፈበት ቤተ መቅደስ ላይ በድንኳኑ ላይ ደመና ከቦ ይታያል፣ ብርሃን ይሰፍርበታል። ከዚያ በኋላ እስራኤልን እረፉ ማለት ነው ትርጉም። እዚያ ውስጥ አርፈው ይሰነብታሉ።
መሄድ ሲያስፈልግ ደግሞ ሰፍሮ የነበረው ደመናና ብርሃን ተነስቶ መምራት ይጀምራል። ያን ጊዜ ሂዱ ማለት ነው ብለው ሙሴና አሮን ይሄን ያውቁና እግዚአብሔር ይነሳ ጠላቶቹም ይበተኑ የሚል ጸሎት ጸልየው ታቦተ ጽዮንን አንስተው ይሸከማሉ። ተሸክመው መንገዳቸውን ይጀምራሉ። እሷ ሳትንቀሳቀስ መንገድ መጀመር አይፈቀድም። የእግዚአብሔር ታቦት ሲነሳ ህዝቡም አብሮ 600 ሺህ ህዝብ አብሮ ይጓዛል። ስለዚህ ይሄ ታቦት የእግዚአብሔር ብርሃን የሚያርፍበት፣ የእግዚአብሔር ደመና የሚያርፍበት፣ መስዋዕት የሚያሳርጉበት ለአባታችን እግዚአብሔር አምላክ ቃል ሕይወትን ያሰማልን፣ በረከታቸው ይድረሰን። ምንም እሳቸው ላይ የምንጨምረው ነገር የለም። የቤተ ክርስቲያን ትምህርቷ ይሄ ነው። ይህንም በደንብ ሁላችሁም ልትረዱ ያስፈልጋል ብዬ አስባለሁ። አንዳንድ የብፁዕ አቡነ ኤርምያስንም ነገር ለማጣመም የሚሄዱ አሉ። ግን እውነታውና ትክክለኛው ይህና ይህ ብቻ እንደሆነ እንድትረዱ ፈልጋለሁ። ለዛሬ ያስኩት ይህን ነው። በሌላ ጊዜ እስክንገናኝ ሐሳብ አስተያየታችሁን እየሰጣችሁኝ ቸር ቆዩልኝ።